ይሄንን ቪዲዮ ተመልክተነው እንምጣ። በጠረጴዛ ዙሪያ መመለስ አለብን ማስመለስ አለብን ብለን ስንከራከር የመጀመሪያ እንዳትደራደሩ የሚለው ድርድር የሚባል ነገር መታሰብ የለበትም ብሎ የመጣው የኤርትራ መንግስት ነው። እንዳያችሁት ነው ካፒቴን ማስረሻ ሰጤ ማን አትደራደሩ እንደሚል ማን የድርድሩን ገመድ እንደዘጋው ማን ከኡጋንዳ እስከ አሜሪካ በተዘረጋ ሚዲያ መረብ ከአውሮፓ እስከ አሜሪካ በተዘረጋ የሚዲያ ልሳን ድርድርን ለማዘግየትና ወደ ኋላ ለማስቀረት የሚደራደሩ ታጋዮችን ለማሸማቀቅ እንደሚሰራ በግልጽ ነግሮናል። ለካ ዘመነ ድንግርግር መንግርግር ምናምን ሲል የነበረው የሱ አይደለም ለካ አሁን ገባን። ዘመነ መንግርግር ድንግርግር ምናምን ይበል እንጂ በል ያለው ሻቢያ ነው። ምንም አይነት ድርድር እንዲደረግ አይፈልግም። ምንም አይነት ንግግር እንዲደረግ አይፈልግም። ሰላም እንዲፈልግ እንዲመጣ አይፈልግም። ከዛስ ሰላማዊ ትግል ሰላም መምጣት አለበት የሚሉ አካላቶች ከሻቢያም ጋር እንሰራለን ይሉሃል። ሰላም እንዲመጣ ከሻቢያ ጋር መስራትን ተዋ። ታዲያ ካፒቴን ማስረሻ ሰጤ ዋናውን እውነት ነው የነገሩን፣ ዋናውን ሀቅ ነው የነገሩን። እስክንድር በድርድር አቋሙ አልጸናም። አሁንም በስተመጨረሻ ካደ እንጂ እንደ ካፒቴን ማስረሻ ሰጤ አገላለጽ ንግግር ጀምሮ ነበር፣ ድርድር ጀምሮ ነበር፣ ዳውንት ላይ ተነጋግረን ነበር ብሏል። ባለፈው እኛ ስናነሳው ነበር። እዚሁ ያለንበት ቦታ ድረስ ጫካ ድረስ መጥተው ዳውንት ላይ የመጀመሪያውን ድርድር አድርገናል ማለት። እስክንድር በአቋሙ አልጸናም እንጂ ለካ ድርድር ጀምሮ ነበር። እሱን ባለፈው ያነሳነው ጉዳይ ነው። ግን ያንን እንዳይሆን ለካ እስክንድር እንዲደቅ ዘመነ እንዲገዝ ያደረገው ሻቢያ ነው። ምክንያቱም ያኛው ንግግር ድርድር አያስፈልግም የሚለውን ሐሳብ ገዝቶታል። አሁን ካፒቴን ማስረሻ ሰጤ ለማጠልሸትም እንዲህ ዋይ የሚሉት የሚዘምቱበት ለዚሁ ነው። ምድረ የሻቢያ ተላላኪ መሆናችሁ እኮ አይደለም የሚያሳፍረኝ፣ ለሻቢያ መላላካችሁ የተላላኪ ተዋረድ። ቢያንስ ደረጃ 1 ተላላኪ፣ ደረጃ 2፣ ደረጃ 3 ተላላኪ። ፋኖማ ደረጃ 3 ነው። ደረጃ 2 ጁቬንቱስ ናት፣ የመቀሌዋ ጁቬንቱስ ናት። ደረጃ 2 ተላላኪ ግብጽ አለች ላኪ ያለ ጁቬንቱስ አለች መቀሌ ላይ። ከዛ የነዘመነ ካሴ ምናምን እንትናል። አያስፈልግም፣ ድርድር አይደረግም። ጭራሽ መሳሪያ አስመራ ምናምን እየሄድን የነ ካፒቴን ማስረሻ ሰጤ መምጣት የሚጠቅመው ለእንደዚህ አይነትም ጉዳይ ነው። በነገራችን ላይ እንኳን ደህና መጣችሁ፣ ገና ብዙ ጉድ እንሰማለን። እንደዛ የተንገበገቡት እንደዛ ያሉት ያለ ነገር አይደለም። በጣም በርካታ ጉዳያቸው እንደሚሰማባቸው ስለሚያውቁ ነው። አሁን እስክንድርንም ያንን ሁሉ ዶላር ሰጥቶ ምን ብሎ የላከው ዲያስፖራ ያጠለሸው ካስታወሳችሁ ከአፍሪካ ህብረት ጋር ንግግር ጀምረዋል ብለው ነበር። አሁን እስክንድር በአቋሙ መጽናት አቅቶት ሸብረክ ብሎ እዛው ሲቀር ምን ማለት ጀመሩ? ደግሞ ማስረሻ ሰጤ ካፒቴን ማስረሻ ሰጤን መስደብ፣ እስክንድርን ማጀገን ጀመሩ። ሰዎቹ እነሱ እንደምታረግ አርግላቸው እንጂ ለመከርበት ሰው ሚሊዮናርና ችግር የለም፣ ዝም ብሎ መከርበት ነው፣ ኖርማል ነው ለነሱ። ግን ካፒቴን ማስረሻ ሰጤ ግልጥልጥ አድርጎ ነግሮናል። በአንድ ድምፅ ድርድር አያስፈልግም የሚለው ድምፅ የሻቢያ መሆኑ ተረጋግጧል።